ከሌሊቱ 6 ሰዓት ጀምሮ ከአዲስ ቅዳም እንጅባራ ጽርጌ ከነበረው የጠላት ካምፕ ተለቃቅሞ የፋግታ ለኮማ ወረዳዋ ድማም ማንጉዳን ለመውረር በሌሊት ከተንቀሳቀሰው የብልጽግና ታጣቂ ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ማድረስ ተችሏል። በሉማሜ ከተማ ነዋሪዎችን በማስገደል ሊደረግ የነበረው ስብሰባ 206ኛ ኮር 34ኛ ክፍለ ጦር ባደረገው የሞርተር ጥቃት ተበትኗል። አፍባ ቴዎድሮስ ዕዝ 105ኛ ኮር 44ኛ ክፍለ ጦር ቲሊሊ ከተማ ቦታ የያዘው ወዳደር አድማ ብተና በፊት ሲጠብቅ በጀርባው በመግባት አራቱን በማስወገድ አምስቱ ከባድ ቁስለኛ አድርጓቸዋል። በእናት ቆራጮች ተመርቶ የመጣው የአገዛዙ ኃይል በጎንደር የበጋሻው ክፍለ ጦር ተደመሰሰ። በየቀኑ የጠላት ኃይል እየፈረሰ ወደ ፋኖ እየተቀላቀሉ ነው። የአገዛዙ ሰራዊት 34ኛ ክፍለ ጦር 74ኛና 54ኛ ክፍለ ጦርን ከነ ሙሉ ትጥቃቸው ተቀላቅለዋል። መብረቅ ክፍለ ጦር ወገዴ ወረዳ ላይ ከፋሽስቱ አገዛዝ ጥምር ሰራዊት ጋር በመፋለም ድል አስመዘገበ። እስከ መጨረሻው ድረስ አብራችሁ ተቆዩ። እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አሴት እያስቀመጣችሁ አብራችሁን ሁኑ። እነሆ ወደ መረጃችን ገባን። ከሌሊቱ 6 ሰዓት ጀምሮ ከአዲስ ቅዳም እንጅባራ ጽጌ ከነበረው የጠላት ካምፕ ተለቃቅሞ የፋግታ ለኮማ ወረዳዋ ድማም ማንጉዳን ለመውረር በሌሊት ከተንቀሳቀሰው የብልጽግና ታጣቂ ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ማድረስ ተችሏል። ጠላት ዛሬ ከ3 የተለያዩ ቦታዎች በመነሳት ሌሊት 11 ሰዓት ድማም መድረስ ችሎ የነበረ ሲሆን ቦታውን አስከብራ በያዘችው የቀጠናው አስተዳዳሪ የአፍባ ቴዎድሮስ ዕዝ 105ኛ ኮር 44ኛ ክፍለ ጦር በ10 አለቃ ኤፍሬም አጥናፍ ሻለቃ ተቀጥቅጦ ከሞትና ምርኮ የተረፈው ወደ አዲስ ቅዳም ከተማ ተመልሷል። በተመሳሳይ አመለኛዋ የ10 አለቃ ኤፍሬም አጥናፍ ሻለቃ መደበኛ ጦር ከሻለቃዋ ልዩ ተወርዋሪ ኃይል ጋር ተቀናጅታ ከጠዋቱ 3 ሰዓት ተኩል ጀምሮ አዲስ ቅዳም ከተማ በመግባት ከአዲስ ቅዳም ከተማ እስከ አሸዋ ተዘርግቶ ንጹሃንን ለመዝረፍና ለማረድ የተሰማራውን ጡት ቆራጭ የብልጽግና ታጣቂ በየጢሻው ስታጋደሙ አርፍዳለች። በጠላት ላይ የደረሰውን ሰብአዊና ቁሳዊ ጉዳት በምርኮ ከተገኘው ቁሳቁስ ጋር የተሟላ መረጃ እንድርሰን የምናሳውቃችሁ ይሆናል። በሌላ መረጃ የብልጽግናው ስብሰባ ተበተነ። በሉማሜ ከተማ ነዋሪዎችን በማስገደድ ሊደረግ የነበረው ስብሰባ 206ኛ ኮር 34ኛ ክፍለ ጦር ባደረገው የሞርተር ጥቃት ተበትኗል። የአረመኔው ስርዓት ካድሬዎችን ጨምሮ አረጋ ከበደ በተገኘበት የሉማሜ ከተማ ነዋሪዎችን በማስገደድ ሊያደርጉት የነበረው ስብሰባ ላይ በተደረገ የሞርተር ጥቃት የአረመኔው ካድሬዎች ስብሰባውን አቋርጠው ወደ ደብረ ማርቆስ ከተማ ፈርጥተዋል። በሉማሜና አካባቢው ህዝብ ላይ የሐሰት ትርክት በመንዛት ትግሉን ለማጠልሸት አቅደው የሚንቀሳቀሱት የአረመኔው አገልጋይ ካድሬዎችን ኢላማ ያደረገው የ206ኛ ኮር 34ኛ ክፍለ ጦር የሞርተር ጥቃት ከተፈጸመ በደቂቃዎች ውስጥ ስብሰባውን አቋርጠው የፈረጠጡ ሲሆን ስብሰባው ያለምንም የሐሳብ ልውውጥና ዲስኮር ተበትኗል። አረጋ ከበደ፣ አብዱ ሁሴንና ሌሎች ካድሬዎችና የ602ኛ ኮር አዛዦች በተገኙበት ሊደረግ የነበረው ስብሰባ አዳራሹ በትርምስ የተዋጠ ሲሆን የጠላትን እቅድ በተገቢ ሁኔታ ማምከኑ የ206ኛ ኮር አስታውቋል። በሌላ ዜና 4 አድማ ብተና ተወግዷል። አፍባ ቴዎድሮስ ዕዝ 105ኛ ኮር 44ኛ ክፍለ ጦር ቲሊሊ ከተማ ቦታ የያዘው ወዳደር አድማ ብተና በፊት ሲጠብቅ በጀርባው በመግባት አራቱን በማስወገድ አምስቱ ከባድ ቁስለኛ አድርጓቸዋል። ለማደኛው 44ኛ ክፍለ ጦር በተደጋጋሚ የጠላትን አከርካሪ እየመታ ተራራ ላይ እንደ ዝንጀሮ እንዲመሽግ በማስገደድ በፈለገው ሰዓት በተመቸው ቦታ እየደበደበ ሙትና ቁስለኛ ማድረጉን ቀጥሎበታል። እንደተለመደው ዛሬም የጠላት ኃይል ቲሊሊ ከተማ ዘራብሩክ ተብሎ በሚጠራው አካባቢ የጀግኖችን እንቅስቃሴ በመስማት ቦታ ይዞ እየጠበቀ ባለበት ከቀኑ 10 ሰዓት ላይ የ44ኛ ክፍለ ጦር ነበልባሎች በስተኋላው መሃል ከተማ በመግባት መብረቃዊ ጥቃት በመፈጸም የጣለውን ጥሎ 5 ቁስለኛ አንጠልጥሎ ባገኘው መውጫ ቀዳዳ ፈርጥቶ አሲንዳቦ ካምፕ እንዲመሽግ አድርገውታል። ቁሞ መግጠም የማይችለውን ወንበዴ፣ የእናቶችን ጓዳ የሚያውደም ዘራፊ፣ ሴቶችን ደፋሪ፣ ጡት ቆራጭ፣ አዛውንት ገዳይ፣ ወጣት አስጨፍጫፊ፣ ብልት ቆራጭ አረመኔ ቡድን በሰራው ልክ እየተከፈለው ቀጥሏል። በእናት ጡት ቆራጮች ተመርቶ የመጣው የአገዛዙ ኃይል በጎንደር የበጋሻው ክፍለ ጦር ተደመሰሰ። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር አካል በሆነው ግዙፍ የጎንደር የበጋሻው ክፍለ ጦር ላይ ያነጣጠረ ጥቃት ለመሰንዘር አዳሩን ሲጓዝ አድሮ ዛሬ ቀጠናው ላይ ተመቷል። ሰሞኑን በፋኖ ስም የአማራ ህዝብን ሲዘርፍና ሲያዘርፍ ቆይቶ ምረሽ የገባው አብነት አለምህና ግብረ አበሮቹ መሪነት በአራት አቅጣጫ ማለትም ከጎንደር፣ ከጠዳ፣ ከማክሰኝትና ከደጎማ ከተሞች በማሰባሰብ ወደ ጎንደር የበጋሻው ቀጠና የገባው ያገዛዙ ቅልብ አራዊት ዳዋዳሞት፣ ምንዝሮና ቡርቧክስ ላይ ተመቶና ተዋርዶ ተመልሷል። ከጠዋቱ 2 ሰዓት ጀምሮ እስከ ቀኑ 9 ሰዓት በተደረገው በአውደ ውጊያ ፋሲለደስ ቃኘውና ጎንደር ብርጌድ የተሳተፉ ሲሆን በኦፕሬሽኑ ከ12 በላይ ጠላት ላይ መለስ ሲሸኝ ከ17 በላይ የሚሆኑት ደግሞ ክፉኛ ቆስለዋል። ለካዲዎችና ለዘራፊዎች የሚንበረከክ ቁመና የለንም ያሉት ጎንደር የበጋሾች ከፍተኛ ተጋድሎ እያደረጉ ጠላትን ከበባ ውስጥ አስገብተው ባለበት እንዲቆም አስገድደውታል።
በሌላ መረጃ በየቀኑ የጠላት ኃይል እየፈረሰ ወደ ፋኖ እየተቀላቀሉ ነው። የአገዛዙ ሰራዊት 64ኛ ክፍለ ጦር 74ኛ እና 54ኛ ክፍለ ጦርን ከነ ሙሉ ትጥቃቸው ተቀላቅለዋል። አንደኛ ፍቅሩ ድረስ፣ ሁለተኛ ካቻ ፈረደ፣ ሶስተኛ በራ ጫሊቂሳ፣ አራተኛ ሞላሌ መልካሙ የተባሉ የአገዛዙ አረመናዊ ሰራዊት አባላት ከ6ኛ እዝ ከ14ኛ ክፍለ ጦር 602ኛ ኮር አንደኛ ሬጅመንት እና ሶስተኛ ሬጅመንት አባል የነበሩ ህዳር 22 2018 ዓ.ም እነማይ ወረዳ ወይራ ቀበሌና እናርጅና ወጋ ፈለገ ብርሃን ከተማ ከነ ሙሉ ትጥቃቸው በመውጣት ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦሩን ተቀላቅለዋል። መብረቅ ክፍለ ጦር ወገዴ ወረዳ ላይ ከፋሽስቱ አገዛዝ ጥምር ሰራዊት ጋር በመፋለም ድል አስመዘገበ። ንጉስ ሚካኤል ኮር መብረቅ ክፍለ ጦር ወገዴ ወረዳ ልዩ ቦታው ወደ ጎረንጂ አቅጣጫ ማጥቃት ካደረገ ከፋሽስቱ ብልጽግና አገዛዝ ሰራዊት 105ኛ ክፍለ ጦር እንዲሁም አድማ ብተናና ሚሊሻ በአገዛዙ አጠራር ጥምር ጦር ጋር ከጠዋቱ 1 ሰዓት ተኩል ጀምሮ እስከ ምሽት 1 ሰዓት ብርቱ ትንቅንቅ ተጋድሎ በማድረግ ድል አስመዝግበዋል። በዛሬው ዕለት ከ8 በላይ የአገዛዙ ሰራዊትን በመደምሰስና ከ17 በላይ የሚሆኑ የአገዛዙ ሰራዊትን በማቁሰል ታላቅ ድል ተጎናጽፏል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ የግዙፍ ላስታ ጀነራል አሳምነው ጽጌ ኮር ገንፊ የሆነው ማረጉ ተማረ ክፍለ ጦር ባደረገው አውደ ውጊያ ከ8 በላይ የአገዛዙ ሰራዊት ሲደመሰስ ከ17 በላይ ቁስለኛውን ይዞ ወደ መጣበት እግሬ አውጪ ብሎ ፈርጥቷል። የአገዛዙ ብልጽግና ሰራዊት 12ኛ ክፍለ ጦር 2 ሬጅመንት፣ 65ኛ ክፍለ ጦር 2 ሬጅመንት ኃይልና የ65ኛ ክፍለ ጦር ሜካናይዝድ በጥምረት 1 ዙ 23 እና 4 ዲሽቃ በመያዝ መነሻውን ከላስታ ወረዳ ብልባላ ከተማ በማድረግ ዳር 16 2018 ዓ.ም ዳቢያና አሞራ ደብረ ድባቅ ተመቶ መመለሱ ይታወቃል። በዚህ ሽንፈቱ የተበሳጨው የአገዛዙ ሰራዊት ከዳር 18 ጀምሮ ኃይሉን ጨምሮ በድሮን ታግዞ እያደረገ ቢሆንም ተወርዋሪዎቹ ማረጉ ተማረ ክፍለ ጦር ፋኖች 3 ቀን ሙሉ ምሽግ መከላከል በማድረግ በአራተኛው ቀን ዛሬ ዳር 1 2018 ዓ.ም ከረፋዱ 3 ሰዓት ጀምሮ በጠረዛና ማዛርድ ግንባር በቆረጣ በመግባት በተደረገ አውደ ውጊያ የጠላት ኃይል ወደ ነበረበት ምሽግ ተቀጥቅጦ ሙትና ቁስለኛውን ይዞ ተመልሷል። በመጨረሻም ጥቃቱን ማስቆም የሚያስችል የተገኘ መፍትሄ የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኦሮሚያ ክልል አርሲ ዞን የሚፈጸመው የምዕመናን ግድያና እገታ አሁንም አለመቆሙን የአርሲ ዞን ሀገረ ስብከት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለቲክቫ ኢትዮጵያ ገልጸዋል። በቤተክርስቲያኗ የህዝብ ግንኙነት መምሪያ ኃላፊ መጋቢ ሰላም ሰለሞን ቶልቻ በዞኑ ሆንኮሎ ዋቤ ወረዳ ሰሞኑን 14 ሰዎች ታግተው ከታገቱት ውስጥ ገንዘብ ከፍለው 11ዱ ተለቀዋል፣ 3ቱም አልተለቀቁም ብለዋል። ሆንኮሎ ዋቤ ወረዳ ቃቅሳ ቀበሌ ህዳር 18 ቀን 2018 ዓ.ም 11 ኦርቶዶክሳውያን ተገድለዋል የሚሉ መረጃዎች ከስፍራው ወጥተዋል። ይህን ሰምታችሁም ነበር ስንል ላቀረብነው ጥያቄ እገታ ነው የተፈጸመው፣ እኛ ባለን መረጃ ግድያ የለም ሲሉ ለቲክቫ ኢትዮጵያ ገልጸዋል። ባለፈው ሳምንት በዚህ ወረዳ አንድ አርሶ አደር በታጣቂ ኃይሎች ተገድሎ ጅብ በልቷቸው ጥፍርና አጥንቱ ልብስ ብቻ እንደተገኘ የሟች ባለቤትም ከባድ ጉዳት እንደደረሰባት አንድ የአርሲ ዞን ወረዳ ቤተ ክህነት አመራር ነግረውናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲ ዞን ሀገረ ስብከት በበኩሉ ህዳር 14 ለ15 አጥቢያ በመርቲ ወረዳ ፈርቀሳ ጃዊ የሚባል ቦታ ሽመልስ ሙላቱ፣ አበራ ሽመልስ፣ ብርሃኑ ሽመልስ ሁለት የሟች ልጆች ናቸው የተባሉ ምዕመናን በቤታቸው ተገድለዋል ሲል ለቲክቫ ኢትዮጵያ ገልጸዋል። ቤተክርስቲያኗ በአርሲ ዞን እየተደጋገመ ስላለው ጥቃት ለቲክቫ ኢትዮጵያ ምን አለች? ለቲክቫ ኢትዮጵያ ጥቃቱ በዞኑ እየተደጋገመ ቀጥሏል፣ ችግሩ እንዲፈታ ቤተክርስቲያኗ ምን እየሰራች ነው ሲል የጠየቀችው በቤተክርስቲያኗ የህዝብ ግንኙነት መምሪያ ኃላፊ መጋቢ ሰላም ሰለሞን ቶልቻ ከዚህ በፊት በነበረው ሁኔታ የምዕመናን ግድያው፣ እገታና ማፈናቀሉ እየተፈጸመ ነው፣ በየቀኑ ምን አዲስ ነገር ተፈጠረ እያልን ነው፣ ጥቃቱን ማስቆም የሚያስችል የተገኘ መፍትሄ የለም የሚል ምላሽ ሰጥተዋል። ቋሚ ሲኖዶሱ በጉዳዩ ተወያይቶ አጣሪ ልዑክ ልኮ የአጣሪ ልዑካን መረጃ ለቋሚ ሲኖዶስ ተሰጥቷል ያሉት ኃላፊው ቋሚ ሲኖዶስ ወስኖ አፈናው፣ ስደቱ፣ መፈናቀሉ እንዲቆም ከሚመለከታቸው የፌዴራልና መንግስት የክልሉ አካላት ጋር ይወያያል በሚል እየጠበቅን ነው ብለዋል። ሀገረ ስብከቱም ያሉትን ሪፖርቶች ይቀበላል፣ ይሰማል። ከማሳወቅ ውጭ ይህ ነው የምንለው የተጨበጠ እስካሁን ድረስ የደረሰን ነገር የለም ሲሉም ለቲክቫ ኢትዮጵያ ተናግረዋል። ግድያው፣ ካፈናው፣ ከማፈናቀሉ ባሻገር ከፍተኛ የስነ ልቦና አለመረጋጋት አለ። በዞኑ ነገ ምን ይመጣል በሚል ነግቶ እስኪመሽ መሽቶ እስኪነጋ ድረስ አለመረጋጋት አለ። ስርዓት አምልኮን ለመፈጸም ሆነ ተረጋግቶ ህይወትን ለማስቀጠል አልተቻለም። ይህ በየትኛውም መልክ በልዩ ትኩረት ሊታይ የሚገባው ጉዳይ ነው ብለዋል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጅናቸው መረጃዎች እነዚህ መስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሸር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ